በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል። እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ጳጳሱ አቡነ ማቴዎስም ሊቃውንቱን የአድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋር ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበር። ቁስለኛውን ሲያነሱ የኢጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበር። አፄ ምኒልክ ሰይፍ ላይ የሚልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት። እንግዲህ የንጉስ ሰራዊት በየማዕረጋቸው እንዲህ ዝም ብሎ የተዘበራረቀ አካሄድ አይደለም። ሁሉም ስርዓቱን ጠብቆ አሰላለፉን ጠብቆ ፕሮቶኮሉን ጠብቆ አለባበሱን ጠብቆ ካህናትም በየማዕረጋቸው እንዲህ በተበታተነ መልኩ አይደለም፣ ስርዓታቸውን ጠብቀው ይጠብቃሉ። አሁን እጅግ የሚገርም ሴሪሞኒ ነው የምነግራችሁ። ወይ ጸነሐሁ ህየ አዋልደ ጽዮን ይዞን ፈትለሃር ከመይልፍ። አሁን ደናግል ሴቶች ቀይ ሐር ይዘው እንዳያልፍ ይቆማሉ። ንጉሱ አያልፍም፣ በቃ ሴቶች ይቆማሉ ማለት ነው። ይሄ ትልቁ ሴሪሞኒ ነው። እንግዲህ ንጉስ ሲሾም ልክ አንዷ ሴት ብዛ አንዷ ሴት እዚህ አድርገው ይሄ የሐር ቀይ ሐሮችን እንዲዘርግተው ንጉስ አታልፍም ይሉታል። እሱ እንግዲህ በፈረሱ ነው የሚመጣው። አሁን ሲመጣ እነዚህ ደናግል ሴቶች ቀይ ሐር ይዘው እንዳያልፍ ነው ያደረጉት። ያን ጊዜ አንዷ ትመጣለች። ንጉሱ በታላቅ ግርማ ነው የመጣው። እንዳያልፍ እንዳይገባ አንድ የፈትል ይጋረድለታል። ከዛ ትመጣለች አንዲት ሴት። እንግዲህ ሴቶች ይሄን መርሃ ግብር የምታዩ ሴቶች ተመልከቱ። ሴቶች በጥንት ጊዜ በንጉስ አሿሿም ላይ የነበራቸውን ድርሻ ልብ አድርጋችሁ አስተውሉት እስቲ። እንደው የድሮ ዘመን የሴቶች ጭቆና ይህ ይባላል፣ በፍጹም ውሸት ነው፣ በፍጹም ውሸት ነው። እንዲህ ያለ ሴሪሞኒ የሚያደርጉ ሴቶች ናቸው። ከዛ ወትስያሎ አሐቲ ምን ይሆን እንዘ ትብል ቅድመ መኑ አንተ። አሁን ቀድማ አንዲት ሴት ትመጣና አንተ ማነህ ትለዋለች ንጉሱን። በደንብ አድርጋችሁ አስተውሉ። መኑ አንተ፣ አንተ ማነህ ትለዋለች። ወይም ለንጉስ አነ እኔ ንጉስ ነኝ ይላታል። ምን ብላ ትመልስለታለች? ወትብ ኢኮንከ አንተ ንጉስ አይደለህም ትለዋለች። ተመልከቱ፣ ንጉስ ነኝ ብሎ አይገባም። አንተ ማነህ ስትለው ሴትዮዋ እኔ ንጉስ ነኝ ሲል አንተ ንጉስ አይደለህም ትለዋለች። ወዳግመት ብሎ ንጉሰ መኑ አንተ፣ ሁለተኛ ደግሞ የማን ንጉስ ነህ ትለዋለች። ወይ ቤላ ይላል፣ ወይ ብላ ወይም ንጉሳነ እኔ ንጉሳችሁ ነኝ ይላታል። ንጉሳችሁ ነኝ ይላታል። አሁን እንግዲህ ዳያሎግ አለ ማለት ነው። በሁለቱ መካከል የሚደረግ ንግግር አለ እንጂ ዝም ብሎ ንጉስ ነኝ አይልም። እዚህ ሁሉ ሴሪሞኒ በኋላ እንግዲህ ፈትላር ሴቶቹ ይዘዋል። አንዷ ሴት መታ ትጠይቀዋለች። እንደገና ወትቤሎ ኢኮንከ ንጉስ፣ ንጉስማ አይደለህም ትለዋለች ይላል የግዕዙ ዶክመንት። ወበሳልስት ብሎ ንጉሰ መኑ አንተ፣ ልክ ሶስተኛው ላይ አንተ የማን ንጉስ ነህ ትለዋለች። ያን ጊዜ ይላል ሶስተኛ ምስክር በሶስት ይጸናል። ለዚህ ነው ሁል ጊዜ ምስክር በሶስት ይጸናል የሚባለው። ወውተ ጊዜ ይነስ ሰይፈ በእዲሁ ወይ መትር ፈትልሃር ወይም ንጉሰ ጽዮን አነ ይላል። ያን ጊዜ ሰይፉን በፈረሱ ላይ ሆኖ ይመጣና በእጁ በሰይፉን ብድቅ አድርጎ መዞ ፈትሉን ቆርጦ የጽዮን ንጉስ ነኝ ይላል። ያን ጊዜ ወትብሎ አማን በአማን ንጉሰ ጽዮን፣ በእውነት አንተ የጽዮን ንጉስ ነህ ይሉታል። ወኩሎም ሕዝብ ይደሉ ከማ ሁሉ በእልልታ የጽዮን ንጉስ ነህ ይላሉ። ከዚህ በኋላ ንጉሰ ነገሥት ዘኢትዮጵያ ይሆናል ማለት ነው። የኢትዮጵያ ንጉሰ ነገሥት ይባላል እና ወይ ከውን ዋ ይላል። ያን ጊዜ ጩኸት ይሆናል፣ የደስታ ጩኸት። በቃ እምቢልታው መለከቱ እምቢልታው ይጮሃል፣ ነጋሪቱ ይጎሰማል፣ የሰራዊቱ ውካታ፣ የወይዛዝርቱ እልልታ፣ የወንዱ ሆታ ይስገመገማል። በቃ ያን ጊዜ ምን ይላል? ወይ ከውንዋ ወይ ዘሩ ወርቅ በህየ ይላል። ያን ጊዜ ወርቅ ይዞ ይበትናል ይላል። ወይነስው ወዘውቶም ቤተ አግባዝ፣ በተለይ በዕቃ ቤት ያሉ ህግ ያጠኑ ሰዎች
ወርቁን ይወስዱታል። እንግዲህ ይሄ ለምሳሌነት ያደርገዋል። ወምድረ ቦአ ዴዴ ሰላም ለእላ ይላል። ከፍ ወዳለው ደግሞ ደጀ ሰላም ይገባና ይዘሩ ወርቅ በህየ ወይ ከውን ለቤተ ክርስቲያን አማህለ ጽዮን፣ ያን ጊዜ ደግሞ ለጽዮን እጅ መንሻ ይሆናል ማለት ነው። ወርቅ ይበትናል ደግሞ ቤተ ክርስቲያን ገብቶ። እንግዲህ ይሄ እንግዲህ በጥንት ዘመን አፄ ገብረ መስቀል በዚህ መልኩ ነው የነገሱ፣ ሌሎችም ነገስታቱና እጅግ የሚገርም ስርዓተ መንግስት ነውና እንግዲህ ይሄን አድዋን በዓል ስናከብር ክቡራን ተመልካቾቻችን ሐሳብ አስተያየታችሁን እያየሁት ነው። ከዚህ በኋላ እንግዲህ የንጉስ ስርዓተ መንግስት አለው። ሽቱ የሚቀባው ሽቱ አለ፣ የሚቀባው ቅብዓተ መንግስት አለ። በተለይ ታሪከ ነገስቱ ላይ በተለይ መምህር ደሴ አንስቶታል። ቀለብ አፏተ መንግስት 7 ናቸው የመንግስት ሽቶዎች ማለት ነው። 10 አድርጓቸዋል፣ 7 ይላሉ። እንግዲህ አንደኛው ቀንሞስ የጠንበለል አበባ ቀናንሞስ የሚባላል፣ የቀጋ አበባ ምድሪያ ይላታል፣ ጽጌረዳ የወይራ አበባ፣ እንጎታት ማለት የትርንጓ አበባ፣ ናርዶስ የዶጋ አበባ፣ የደንጋ አበባ፣ ከዛ በኋላ የእንኮይ አበባ በተለይ ኮል ይባላል። መዓዛ አፏ ከመኮል የእንኮይ አበባ፣ የሎሚ አበባ፣ ማይልብ። እነዚህ 10 እጽዋት ይመረጡና በሎሚ ውሃ ይለወሱና ቅባ ቅዱስ ተጨምሮ በብርሌ ያኖረዋል። አፏተ ንጉስ የንጉስ ሽቶዎች ይባላሉ። ይሄ በጣም እጅግ እንደው ከሚገርመኝ ውስጥ ነው። እንግዲህ 10 እና 7 አባቶቻችን ጽፈዋልና ያንን ይቀበዋል። በተለይ ግን የጥንቷ ኢትዮጵያ ትንሣኤ ታሪክ የሚል መሪራስ የጻፉት ላይ ግን 24 ነው ያነበብኩት። እንግዲህ እዛ ላይ 24 ነው የሚሉት። እዛ ላይ ከ24 እጽዋት የተቀመመ ቅብአ ነገስት ወይም ቅብአ መንግስት ነው የሚቀባው ነው የሚሉት እዛ ላይ። እኔ ያነበብኩት ብራናው ላይ ግን 10 አለ። እሳቸው እንግዲህ ያገኙበት የጥንታዊ ዶክመንት ይሆናል ብዬ አስባለሁ። 7ቱ ቀለማት ወይም ነድ ቀለም፣ 2ኛ ከርቤ፣ 3ኛ ኮረሪማ፣ 4ኛ ኤሲቴ ጥቁር ራያን ይሉታል፣ 5ኛ ናትሪ ነጭ ራያን፣ 6ኛ የሎሚ እሸት የምትባል ቅጠል፣ 7ኛ ሰንደል፣ 8ኛ ቅርንፉድ፣ ቀጥሎ 9ኛ ጃውሌ ድንጋይ ዕጣን፣ 10ኛ ሰንቡል፣ 11ኛ የባህር ዕጣን፣ 12ኛ ዕፀ መዓዛ፣ 13ኛ የወይራ አበባ ፍሬ ይላሉ፣ 14ኛ የትርንጓ አበባ፣ 15ኛ የዶጋ አበባ፣ 16ኛ የእንኮይ አበባ፣ 17ኛ የጠንበለል አበባ፣ 18ኛ የቀጋ አበባ፣ 19ኛ የጽጌረዳ አበባ፣ 20ኛ የእምቦይ አበባ ፍሬ፣ 21ኛ የዋንዛ አበባ፣ 22ኛ የጻብርሂት ቅርፍትና አበባ፣ 23ኛ ጤና አዳም ቅጠሉና አበባው፣ 24 ያዘው ሐረግ አበባው። እነዚህ ሁሉ ይጠራቀሙና በንጹህ ስፍራ ተዘጋጅተው 40 ቀን ይደፈደፉና በ40 ቀናቸው መጀመሪያ ቅባቸው ቀጥሎ የእንፋሎቱ ላቦት እንዲጠራቀም ይደረጋል። ከዚያ በሱባኤ ጸሎት ይጸለይበታል። ከዳዊት መዝሙር 24ኛው ዳዊት መዝሙር ይጸለያልና ቅብአ መንግስት ከዚያ ያዘጋጁ ነበረ ይላል። በእርግጥ ኢትዮጵያ በሽቱ አትታማም። እንግዲህ ኢትዮጵያዊቷ ንግስት ሽቱ ለሰሎሞን ይዛለት እንዴት እንደሄደች ቅዱሱ መጽሐፍ መስክሯልና ስርዓተ መንግስት እንዲህ በጣም ከለርፉልና የደመቀ እንደነበረ ከነዚህ መጻሕፍት በእውነት አነብ ነበረ። እንግዲህ ንጉሰ ነገስት ይባላል። ንጉሰ ነገስት ዘኢትዮጵያ እንግዲህ ከንጉሶች በላይ ንጉሶች በስሩ ሊኖሩ ይችላሉ። ንጉሰ ነገስት ከተባለ ያኔ የስርዓት ቅብአ መንግስቱን ተቀብቶ ዘውድ ሲቀዳይ ንጉሰ ነገስት ዘኢትዮጵያ ይባላል። ሴት ከሆነች ግን የነገሰችው እቴጌና ንግስት ይለያያል። ንግስተ ነገስታት ትባላለች። በራሷ ስልጣን ያላት ናት። ከእቴጌ የምትለይ ናት። ንግስት ዘውዲቱን ንግስተ ንግስታት ዘውዲቱ እንላለን። እቴጌ ጣይቱን ግን እቴጌ ጣይቱ ነው የምንለው። እቴጌ ሌላ ነው፣ ንግስተ ንግስታት በራሷ የመወሰን ልክ ንጉሰ ነገስት እንደሆነ ንግስተ ንግስታት ወይም ንግስተ ነገስታት ነጋሲያት ወይም ነገስታት በስሮቿ ያሉ እሷ የምትመራቸው ሙሉ ስልጣን ሲኖራት ንግስተ ነገስታት ትባላለች። እቴጌ ግን በጥንቱ እትዬ ይሉታል። እንግዲህ እቴዬ ምን ማለት ነው? በንጉስ የዘውዱ በዓል በቃ ዘውድ በሚቀዳጅበት ቅብአ መንግስት በሚቀባበት ጊዜ ያን ጊዜ የህግ ሚስት ሆና የተሰየመችው የታወቀችው እቴጌ ትባላለች። እቴጌ ነው የምትባለው። እና ግን ከንጉሱ 3 ቀን በኋላ ነበረ ጥንት የምትቀዳጀው። በጥንት ጊዜ እስከ አፄ ዳግማዊ ምኒልክ ንጉሰ ነገስት ዘኢትዮጵያ ድረስ
እቴጌይቱ በሶስተኛው ቀኗ ነው እቴጌ የሚባለውን ክብር የምታገኘው። እንግዲህ ከንግስተ ነገስታቷ የምትለየው በራሷ ነፃነት የመፍረድ የመወሰን ነገር የላትም። በስርዓተ መንግስትም ከንጉሱ ቀኝ ነው የምትቀመጠው። ወትቀውም ንግስት በየማነ ከንግስቲቱ በቀኝ ትቆማለች ይላል። በተለይ ቤርሳቤ ስትመጣ ንጉሱ ወንበር በስተቀኙ አምጥቶ እንዳስቀመጣት ያም ስለሚታሰብ ግን ከንጉሰ ነገስቱ ትንሽ ዛቅ ያለ ወንበር ላይ እንድትቀመጥ ይደረጋል። ስለ እቴጌ አንድ ነገር ልንገራችሁና የሷ ደግሞ ወግ አላት። ስትነክስ እንዴት ነው? ወያም ያነግስዎሙ ለእቴጌ በዕለተ እሑድ ይላል። ልክ እቴጌይቱ የምትነክሰው እሑድ ተመርጦ ነው። እሑድ ሰንበት ይመረጣል። ያሰረግዎሙ ቅድመ ያስጌጧቸዋል። እቴጌይቱን በጣም በወርቁ በምኑ በሽቱ የምትቀባው ሽቱ አለ። ራሷን የቻለ አለባበስ ስርዓት አላት። ይሄን ደግሞ የሚያዘጋጁ ፕሮቶኮሎች አሉ። ከዛ በኋላ ወያነብርዎሙ በንዑስ ዙፋን በየማነ ንጉስ፣ አሁን በኋላ ነግራቸዋለሁ። ከዛ በኋላ አነስ ባለሽ ዙፋን ንጉሱ ይመጣሉ። ንጉሰ ነገስቱ ሚስታቸው እቴጌይቱ ትመጣለች፣ በቀኝ ትሆናለች። ከፍ ባለ ወባብይ ዙፋን ይነብር ንጉሰ ነገስቱ ከፍ ያለ ዙፋን ላይ ይቀመጣሉ። ወይ ባረክዎሙ ጽራግ ማሰሬ ወይም ወሊቀ ደብተራ ወቄስ አፄ ወሊቀ ማይምራን። ከዚህ በኋላ ጽራግ ማሰሬ ጥንት በጣም ከፍተኛ ፕሮቶኮል ነው፣ ሹም ነው። እሱ ይመጣል። ሊቀ ደብተራ የቤተ ክርስቲያኑ ሊቅ ይመጣል። ቄስ አፄው ይመጣሉ። ሊቀ ማይምራኑ ቡራኬ ንግስቲቱ ላይ ያደርጋሉ ማለት ነው። ከዛ በኋላ ወያነብሩ ዲበ ርእሶሙ ትልቁን አክሊል አምጥተው ከንጉሰ ነገስቱ ተቀብለው ያቀዳጇቸዋል። ትልቅ እልልታ። በጣም ደስ የሚለኝ ወምድኅረ ዚህልዩ ይላል። የእቴጌይቱ አገልጋዮች በጣም ለየት ያለ ዘፈን ያሰማሉ ይላል። እንግዲህ ንግስት እቴጌይቱ በመሾማቸው ፕሮቶኮሎቻቸው እያንዳንዱ ስርዓት አለው። በክብር ወንበራቸውን ያመጣሉ ይላል። ይሄ በጣም ያስገረመኝና እሑድ ላይ ነው አንብሮ ተደርጎ ተባረከው ዘውዱ ከተጨቀደ በኋላ የእሳቸው ደግሞ ወዳጆች በእልልታ በሁካታ ሌላው መሳፍንቱ መኳንንቱ እጅ ይነሳቸዋል። ጥቅምት 25 1882 ለምሳሌ ንጉሰ ነገሥት ዘኢትዮጵያ ተብለው ዳግማዊ ምኒልክ ሲሾሙ የተሾሙት እንጦጦ መንበረ ፀሐይ ማርያም እመቤታችን ማርያም ቤተክርስቲያን ነው። ንጉሰ ነገሥት አፄ ዳግማዊ ምኒልክ እቴጌ ጣይቱ እና አቡነ ማቴዎስ እነ እጨጌ ገብረስላሴ ነበረ። ያው በዋዜማው ነው ዋሉ የሚከበረው። ሌሊቱን ሁሉ ይሄ ስርዓት ሲደረስ አደረ። ልክ 9 ሰዓት ሲሆን ብፁዕ አቡነ ማቴዎስ ነበሩ፣ በዛ ዘመን የነበሩ ጳጳስ። አፄ ምኒልክ ቅብአ መንግስትን ቀብተዋቸው የንጉሰ ነገሥት ዘውድ ጭነው ንጉሰ ነገሥት ዘኢትዮጵያ ተባሉ። እንግዲህ ይሄ ጥቅምት 25 በ1882 አካባቢ ነው እና አቡነ ማቴዎስ ናቸው ራሳቸው ገባሬ ሰናይ ካህን ሆነው ቀድሰው ለንጉሰ ነገሥቱ ስጋውና ደሙን አቀበሏቸው። አሁን ሴሪሞኒው ምን ነበረ? እንጦጦ እንኳን የነበረው የቅርቡን ነው የምነግራችሁ። ሺህ ዘመኑን ነግሬያቸዋለሁ። ልክ 4 ሰዓት ላይ በተለይ ብላቴን ጌታ ኅሩይ ሲጽፉ በዋዜማ ላይ 4 ሰዓት ሲሆን አፄ ምኒልክ ዘውዳቸውን እንደጫኑ ልብሰ መንግስታቸውን እንደለበሱ በትረ መንግስት ይሰጣቸዋል። በትረ መንግስታቸውን እንደያዙ በቀኝ በግራ ደግሞ ሊቀ መኳሶች በፊትና በኋላ ደግሞ ካህናቱ ተሰልፈው ዑደት ተደረገ። እንጦጦ መንበረ ፀሐይን ዞሯት። ከዛ በኋላ ምንጣፍ ተነጥፎ ዙፋን ተዘርግቶ ምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። እንግዲህ ዋዜማ ላይ የተጻፈ ነው። እንግዲህ በቤተ ክርስቲያን ነው ቅብአ መንግስት ስለሚሰጥ ይሄንን የበላይም ጠባቂ ሆነው ይናገራሉ። በዚህ ጊዜ ትንሹ ትልቁ ሁሉ ንጉስ 1000 ዓመት ያንግሶ 1000 ዓመት ያንግሶ ይላል። 1000 ዓመት ትርጉሙን ቅድም ነግሬያቸዋለሁ። ከዛ በኋላ ምን ተናገሩ ንጉሰ ነገስቱ? እዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለው ወንጀለኛ ምርሃለው ግባ የሚል አዋጅ አስነገሩ ይላሉ ብላቴን ጌታ ኅሩይ ይህን ሲጽፉ። ከዛ በወርቅ ኮርቻ በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግስት ያው ጉዞ ተጀመረ ብለው ጽፈዋል። በፊት በኋላ ነጋሪት እየተጎሰመ እምቢልታው መለከቱ እየተነሳ ህዝቡ በቀኝ በግራ የሰሌን ቅጠል ሁሉ ጊዜ ሰሌን ይያዛል። ልክ እንደ ሆሳዕና በዓል ንጉስ የጥንት የነበረ ስርዓት ነው። ዘንባባ ይያዛል። አሁን ለሆሳዕና ብቻ ነው የምናደርገው። ያን ጊዜ 1000 ዓመት ያንግሶ አለ። ልክ ቤተ መንግስት እንደደረሱ ወደ 101 ጊዜ መድፍ ተተኮሰ።
ከዛ ትልቅ ግብር አግብተው ንጉሠ ነገሥቱ አሉ ይላልና ይሄ በጣም የሚያስገርመኝ ነው። ለምሳሌ እቴጌ ጣይቱ በሶስተኛው ቀን ነው ተቀብተው በተለይ አቡነ ማቴዎስ ናቸው ቅባ መንግስት አጼ ዳግማዊ ምኒልክ በተቀቡ እንግዲህ በሶስተኛው ቀን ነው። በዚያ በተሰናዳው በሰፊው ዳስ የንጉሠ ነገሥቱ ዙፋን ተዘርግቷል። አጼ ምኒልክ በዙፋናቸው ነበሩ፣ እቴጌ በስተቀኝ ነበሩ። ከዛ አቡነ ማቴዎስ የእቴጌን ዘውድ ከአጼ ምኒልክ ተቀበሉ። ከዛ በኋላ ያው ዘውዱን አቀዳጇቸውና እንግዲህ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የሚል ስም ያገኙት። ያን ጊዜ ካህናቱ ደግሞ አክሊለ ተቀጽላ የሚል አንድ ዝማሬ አለ። አክሊልን ተቀዳጅታ ትመላለሳለች የሚለውን ዝማሬ በከበሮ በጸናጽል አጀቧቸው። ስርዓቱ ነው። መሳፍንቱ መኳንንቱ እጅ ነሷቸው። 51 ጊዜ መድፍ ተተኮሰ። በሰባተኛው ቀን ደግሞ መምህር ገብረ ስላሴ የጨጌነት ሹመት ተሰጣቸው። ጨጌነቱ ራሱ አሻሻሙ ራሱን ችሎ በስርዓተ መንግስት ውስጥ ነበረ። ክቡራን ተመልካቾቻችን አንዳንድ ሹመቶችን ነግሬያችሁ ነው ማበቃው። ለምሳሌ ስፖክስ የሚሏቸው የቃል አቀባይ፣ ለምሳሌ ቃለ እቴጌ፣ ይሄን እንገራችሁ። ቃለ እቴጌ የሚባል ካለ ስሰሙ የእቴጌ ቃል አቀባይ። አሁን ቃለ ነጋሲ የሚባል የንጉስ ቃል አቀባይ ቃለ ነጋሲ ይባላል። ወይም ደግሞ አፈ ንጉስ ይባላል። አፈ ንጉስ በጣም ተናገር በከንፈሬ ነው። የንጉስ ቃል አቀባይ ነው። ንጉሱን ወክሎ የሚናገር ነው። የዘውድ ጉባኤ አባልም ነው እና ይህን ማዕረግ ለመያዝ ፍትሐ ነገስትን ማወቅ አለበት በጊዜው ማለት ነው። ፍትሐ ብሔር እንደሚያጠኑት ያኔ ፍትሐ ነገስት ወይም በጣም በዚህ ላይ ጥልቅ ምርምር ያደረገ ሊቅ ወይ በአጠገቡ ይመራል። የፍትህ ስርዓቱ እንዳይዛባ ፍርዱን ማጽደቅ ስልጣን ይሰጠዋል። ይሄ ነው በጣም የሚገርመው ነው። የቃል አጼ የሚባል አለ። አፈሹም የሚባል ደግሞ አለ። በጥንት የሹም ቃል አቀባይ ማለት ነው። አፈ ወይዘሮም የሚል አለ። የወይዘሮዋ ቃል አቀባይ። ወይዘሮ በጣም ቀላል ሹመት አይደለም። ወለተ ነገስታት የነገስታት ሴት ልጆች ማለት ነው። ቢትወደድም የሚል ሹመት አለ። አሁን ትሰማላችሁ። ቢትወደድ ገሌ፣ ቀኛዝማች ገሌ፣ ግራዝማች ገሌ፣ ኮንፊውዝድ እንዳትሆኑ። ቢትወደድ ማለት የተወደደ፣ ብህትወደድ ብቸኝነት የተወደደ እንደማለት ነው። አመሰየም ብህትወደድ ይተክሉ ድንኳነ መንገለ ቤቱ ሃይመተ እንደማለት ነው። ወያሰረግዎ ንጉስ እንዘይበማኑ ግራ ቤት አዛዦች በግራ ቀኝ አዛዦች በቀኝ ሆነው መብራት ይዘው በይባቤ ሆነው ያገቡታል። ይዘምታል የአቅም መንግስተ ንጉሱን ታማኝ ሆኖ ይጠብቃል። በከተማ ዳር ይሰፍራል። ከአዛዦች ጋር ስርዓት ይሰራል። በሰቀላ ተቀምጦ ከአዛዦች ጋር ይፈርዳል። ይሄ በጣም ይገርማል። ሌላው ደጃዝማች የሚል ሹም አለ። ዋዝመሰይምዎሙ ለደጃዝማች ያመጹ ሎቱ። ደጃዝማች ሲሾም ሊቄዎ ተወላጁ እንደ ሀገሩ ሹመት የራስ ወርቅ ያመጡለታል። ያሰረግዎ ቅፍጣነ ወይነስ እደ ይላል። ሐር ያለብሱታል፣ እጅ ይነሳል። አንድ የራስ ወርቅ ይሰጡታል። ወይጽያ እንዲህ በፈረስ ዘንጉስ ይላል። እሁድ በነጋሪት በንጉሱ ፈረስ ላይ ይቀመጥና በእምቢልታ አላድ ወይም 5 ድሪም ሰጥቶ ራስ ወርቅ ይዞ ይሄዳል። እንዲህ አይነት የሹመት ስርዓት ነበራቸውና ይሄ ነው እዚህ የነገስታት ወግ መጽሐፍ ላይ ታሪክ ላይ ስርዓት ላይ የተጻፈውና ይሄ የፕሮቶኮል መጽሐፍ ነው። እንግዲህ በግዕዝ ቋንቋ የሚገኝ ነው። ጽራግ ማሰረ የሚሉት አለ። ትልቅ ሹመት ለንጉሱ ዘውድ ይደፋል። በስርዓተ ንግስ ጊዜ ቀርነቅብ ይዞ ይቆማል። ከፈራጆች ጋር ይፈርዳል። እልፍኝ አስከልካይ ድረስ ትልቅ ሹመት አለው። ሌላ ብዙ ባልቴሃት የሚል አለ። አሁን የጥንቱ ባልቴት እንደሚለው የንጉሠ ነገሥቱ ሕጋዊ ሚስት በተለይ መጠሪያ ከ14ኛው እስከ 16ኛው መግቢያ በአምደ ጽዮን እስከ ልብነ ድንግል ባለው ጊዜ እንደ ባልተቤት ማለት ነው። ባለቤት ቢያት ደግሞ ለንግስቲቱ የሚሰጥ ጉልት ርስት ነው። በተለይ 2 ምሽቶች ካሉ ባይገባም እንግዲህ ቀኝ ባልቴያት ግራ ባልቴያት ይባላልና በንጉሶች ቀኝ ግራና ይቀመጣሉ የሚል እንትን አለ። ሌላው አበጋዝ የሚል ትልቅ ሹመት አለ። ይሄ ደግሞ 2 ፍቻ አለው። አባት ማለት ነው። ጋይዝ ጓዝ መንገደኛ ቤተሰብ። በተለይ በጥንት የጦር አዛዥ ሹመት አልነበረም። ነገር ግን ጊዜያዊ ተልእኮ ተሰጥቶት ወደ ዋናው ጦር ሲመጣ አበጋዝ መባሉ ይቀራል። በአፄ ሱስንዮስ ክሮኒክል ላይ የተጻፈ ነው። በ17ኛው መቶ ክፍለ ዘመን ለክፍለ ሀገር ገዢዎች ተሰጥቷል። አፄ ምኒልክ ደግሞ ከፍ አድርገውት የጦር አበጋዝም ተብለው ተጠርተዋል። የጦር መሪ የጦር ጓድ መሪ ነበር። 1907 የጦር ሚኒስቴር ሲተካ ይሄን ትንቀርቷልና በጣም አዛዥ ብላቴን ጌታ የሚባል ደግሞ በጣም በንጉሳዊ በቤተ መንግስት ፍርድ ችሎት ከፍተኛ ስልጣን እንደዚህ አይነት እንደ አፈ ንጉስ አይነት ሹመት አለና በጣም የሚገርሙ ናቸው የጥንቱ እንግዲህ ሹመቶች። ስንቱን ልዘረዝርላችሁ እችላለሁ። ክቡራን ተመልካቾቻችን ሰዓቱም እየሄደ ስለሆነ አላበዛባችሁም። ሌላ አጋፋሪ የሚል ሹመት አለ በጥንት ጊዜ። በተለይ አጋፋሪ
ህዱግራ እስከሚል ሹመት የተለየ ነው። በልፍኝ ሎሌነት የሚሰጥ ነው። በተለይ በጎንደር በፍትህ ችሎት ጭምር የፍትህ ሹማምንት ይቀበሉት ነበረ። የአውራጃ ገዢዎችም ተጠርቶበታል ይላል ታሪካችን። በ1629 አጼ ሱስንዮስ የሰሜን ሹም ሲሉ የሰሜን አጋፋሪ ብለው እንደነበረ፣ ወልድ ቡሩክ ብለው ልጆቻቸውን አጋፋሪነት ስልጣን ይሰጡ እንደነበረ በጣም በነገረ ወግ በአምስተኛ ደረጃ ላይ ሰፍሮ ይገኛል። አሳላፊ ይባላል። ይሄ ደግሞ ጠጅ አሳላፊ አለ፣ እንጀራ አሳላፊ አለ፣ ለጥሬ ስጋ ደግሞ ካርላ አሳላፊ አለ። በጠረጴዛ ዙሪያ የሚያስተናግድ ነበረ። በጣም የሚገርም ነው። አዋጅ ነጋሪ አለ፣ የንጉሱን አዋጅ የሚናገር። አዝማች ማለት ደግሞ ሚሊተሪ ኮማንደር አለ። እንግዲህ በውጭ ቋንቋ አይደለም፣ በራሳቸው ነው የገለጡት። በጅሮንድ ደግሞ ይባላል የንጉስ ግምጃ ቤት ኃላፊ። በተለይ በቤተ መንግስት የእደ ጥበብ አለቃ ዣን ሸላሚ ነው። በጅሮንድ ይሉታል። እደ ጥበብ ነው እንግዲህ አፄ ልብነ ድንግል ዘመን በጣም ትሬዠር ይሄ ንጉሱን ንብረት በአጠቃላይ የቤተ መንግስቱን ንብረት ይጠብቃል። በጅሮንድ ዕቃ ቤትነት የሚሾም ነው። ይሄ ሁሉ በጣም አስገራሚ ሹመት ነው። ባላምባራስ ደግሞ ይባላል። አምባ ትልቅ ተራራ ግዙፍ ነው። ራስ አለቃ ነው። አምባን ለመጠበቅ የተሾመ ምሽግ የሚሰራ ነው። በአፄ ዳዊት ሁለተኛ ማዕረጉ እንደመጣ ሚሉ አሉ፣ ግን ምርምር ይፈልጋል። በአልሐምባራስ ይባላል። በንጉስ ፈረስና በቅሎ ለምሳሌ ባልደራስ ውላደራስ በጎንደር መንግስት በተለይ በፈረስና በበቅሎ ላይ ኃላፊነት የተሰጠው ፊታውራሪ አለ። በጣም ጦሩን የሚመራ። በቀኝ አዝማች አለ፣ ግራ አዝማች አለ፣ ግራውን ጦር የሚመራ። ሊቀሃራ ይባላል። ለአፍራስ ደግሞ በተለይ የፈረስ ላይ መሪዎች አሉ። ይሄ ሁሉ የተደራጀ ስርዓተ መዋቅር ነበረ ማለት ነውና በተለይ በዛሬው ዕለት እንግዲህ አድዋን ስናነሳ በመጨረሻው ጣሊያን በተንኮሏ በአንቀጽ 17 ላይ የውጫሌ ውል በአማርኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት ፈቃዱ ከሆነ በኢጣሊያ መንግስት በኩል ያደርግ፣ ፈቃዱ ከሆነ የሚለውን በጣሊያንኛ ትርጉም ግን በኢጣሊያ መንግስት አማካይነት ማድረስ ይገባዋል የሚል ከፍተኛ ቅሰጣ በሰሩ ጊዜ እንግዲህ ማርያምን አልምርህም ብለው ነው ንጉሠ ነገሥቱ እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል። በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ኢትዮጵያ መንፈሳዊ ኃይል የሚስማማት ሀገር ናት እና መንፈሳዊ ኃይልን ተቀዳጅተዋል። በተለይ ብላቴን ጌታ ኅሩይ ሲጽፉ ጥቅምት 6 ጊዳ ላይ ሰፍረው ሳሉ ልክ ከጠዋቱ 4 ሰዓት ላይ አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት እንግዲህ ብላቴን ጌታ ኅሩይ በዛ ጊዜ እና ጢሱም አረንጓዴ መስሎ ለ10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ ይላሉ። ምክንያቱ ግን በእርግጥ አልታወቀም። ብዙ ምክንያት ደርድረው ለእግዚአብሔር ብቻ ትተነው ብናልፍ ይሻላል ብለው ጽፈዋል። በጊዜው የተደረገውን እንደ መብረቅ የሚያስፈራ ድምጽና እንደ ቀስተ ደመና በተለይ ደግሞ በዚህ ብርሃን በግዕዝ የተጻፈው ላይ ቅዱስ ጊዮርጊስ የተገለጠበትም ክስተት ጭምር እንደነበረ በእውነት እናያለን። ይሄ እንግዲህ በጣም የሚያስገርም ነው። በጣም ትልቅ ድል ነው። ጄኔራል ባራቶሪ እንደምታውቁት የካቲት 22 በዛ ማታ 12 ሰዓት ላይ ሰራዊቱን አሰልፎ እንዳላ ሲሶ ሌሊቱን ሲጓዝ 10 ሰዓት ላይ እንዳባገሪማ ደረሰ። እንግዲህ በስተግራ ይላሉ ጄኔራል አልቤርቶኒ የያዘው መድፍ አለ፣ ወታደር አለ። በስተቀኝ ጄኔራል ዳሞርሚዳ መድፈኛ ሰራዊት ይዟል። በመካከል ጄኔራል አርሞንዲ የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በደጀን ደግሞ ጄኔራል አሌና የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በጣም ደግሞ ከፍተኛ ጦር ከኋላ አለ። ቢቆስልባቸው ደግሞ ሊያክሙ የሚችሉ ምርጥ ሐኪሞችን ነው በጣም ተዘጋጅተው ነው የመጡት። አፄ ምኒልክ ሰይፍ ላይ የሚልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና ልክ 12 ሰዓት ላይ ላሉ በተለይ ብላቴን ጌታ ኅሩይ ሲጽፉ የጦር ልብሳቸውን ለብሰው ንጉሠ ነገሥቱ ከድንኳን ብቅ ባሉ ጊዜ ይላል በቀኝ በግራ በፊት በኋላ እንዳለ ላንብብላችሁ ያለው ሰራዊት ይላል በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ እየፎከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር ይላልና እንደውም ቃል በቃል ምን ይላሉ የኢትዮጵያ ሕዝብ እንኳን ወታደሩ
ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነጻነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉን የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት ይላል። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛል ልረፍ አይልም ነበር ያሉት ታላቅ ታሪክ ጸሐፊ። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። ምንም ሴት ቢሆን በዛሬው ቀን በድንኳን ውስጥ ተቀምጬ አልውልም ብለው በሰልፉ መካከል ሆነው አይዞ በርታ እያሉ ይሰዱት ነበር ይለዋል ብላቴን ጌታ ሐረዊ ሲጽፉ። ሊቀ ጳጳሱ አቡነ ማቴዎስም ሊቃውንቱን የአድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋር ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበረ። ካህናቱ ታቦተ ሕጉን ተሸክመው ጳጳሱ ሰራዊቱ መሃል እግዚአብሔር ይፍታህ እያሉ ይናዘዙት ነበረ እና የጦሩ አኳኋን ይላል አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥ ከመግደል በቀር ቆሞ ለመዋጋት እንኳን አያስብም ነበር ይላልና ደጃዝማቹ ራሶቹ ቀኛ በቃ ቅድም የጠቀስኩላችሁ ሁሉ በጣም በከፍተኛ ጀብዱ በእግዚአብሔር ረዳትነት በእውነት በዛ የውጥረት ጊዜ በዛ ፍልሚያ ውስጥ ገብተው በእውነት 6 ሰዓት ያህል እንደተዋጉ ጣሊያን አልቻለም። እንግዲህ ዓለምን የሚያንቀጠቅጥ ከባድ በጊዜ አፍሪካን እየወረሩ የሚደቁሱበት መሳሪያ ያዘው አልቻለም። እንግዲህ የአጼ ምኒልክ ሰራዊት እየተከታተለ የተራራውን ጫፍ ያዘ። እነ ጄኔራል ባርቴሪኒ አርሞልዲ ሁሉ ምንም አቅም አጡ። ኢቭን እቴጌ ጣይቱ ሁሉ ወይዛዝርቱን ጨምረው በገንቦ በእርኮት ቁስለኛውን እያጠቡ ቁስለኛውን ሲያነሱ የኢጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበረ። እንግዲህ ሁሉም ዘምቷል። እንግዲህ አድዋ ሲባል ኢትዮጵያ በራሷ ዕውቀት በራሷ ጥበብ ድል መንሳት እንደምትችል ያሳየችበት ነው። ለምሳሌ መሶባችንን ተመልከቱት እስቲ። የመሶብ ስፌት መሶብ ትልቅ ባለውለታችን ነው። የዶሮ ወጡን ይዟል፣ አገልግሉን ይዟል። በዛ ሙዳይ ውስጥ ቁስለኛ ለምሳሌ ሲቆስል ወይም በጦር ሲወጋ ወይም ጥይት ሲመታው ቁስሉን የሚያደርቅበት ባህላዊ መድኃኒት ነበራት ኢትዮጵያ። አያችሁ እንግዲህ ይሄን ሁሉ ነው ከኢትዮጵያ እንዲጠፋ የተደረገው። ብረት የሚስሉ ጋሻ የሚስሉ ነበሯት። እነዚህ ምን የሚገርም ነው እንግዲህ ሸክላው ነበረ፣ ውሃ መጠጫው፣ እርኮቱ ይሄን ሁሉ ተሳትፏልና ሁሉም ተባብሯል። በአጠቃላይ የኢትዮጵያ አየር ንብረት የኢትዮጵያ አምላክ ነው እንግዲህ ምንለው በቸርነቱ አምነው ስለወጡ በእውነት በዛ ሰዓት ይሄን ከተደረገ በኋላ አፍሪካ ነቃች። እንደገና የአፍሪካ ትንሳኤ አሁን ምን ተባለ? የጥቁር አፍሪካ ትንሳኤ ባንዲራች ሰንደቅ ዓላማችን በርካታ የአፍሪካ ሀገር ተሰማ። ጣሊያኖች ራሱ ይሄን ሲሰሙ ከዛ በኋላ ሁሉም አውሮፓ አበቃ የቅኝ ግዛት መንፈስ ተሰበረ። ሁሉም ራሱን ማላቀቅ ጀመረና ትልቅ ኢትዮጵያ በዚህ የአፍሪካ የነጻነት ማማ ኩራት ሆና እስካሁን ዘልቃለች። ወደፊትም ደግሞ ታላቅነቷ በእጅጉ ገዝፎ እንደሚወጣ ምንም ጥርጥር የለኝም። ክቡራን ተመልካቾቻችን እንኳን በድጋሚ ለዚህ ታላቅ የድል በዓል ሌላው ዓለም የነጻነት በዓል ነው ከባርነት ነጻ ያወጣበትን በዓል ሲያከብር ኢትዮጵያ ግን የነጻነት በዓል አታከብርም። ኢትዮጵያ የምታከብረው የድል በዓል ነው። ምክንያቱም ኢትዮጵያ ማለት ትልቅ መንፈሳዊ ምስጢር ያለባት በመሆኗ ድል ኃይል ብርታት ጽን እንጂ መልፈስፈስ አይስማማትምና እንግዲህ ኢትዮጵያውያን በእግዚአብሔር የተወደዱ ሕዝቦች ናቸው። እመቤታችንንም የሚወዱ ናቸው። እንግዲህ እግዚአብሔር ደግሞ ረድቷቸው ንጉሠ ነገሥቱም ተስፋቸውን በእግዚአብሔር አድርገው ሕዝቡ በፍቅር ሆኖ ሀገሩን እንግዲህ በዚህ መልኩ ታላቅ ለዓለም ብርሃን እንድትሆን አድርገዋል። ዛሬ ተረካቢዎችም ያን መንፈስ በልባችን እናሳድራለን። ሁልጊዜ ኃያልነት አሁን ሌላው ዓለም ሌላ የውጭ ዜጋ ሲያይ ፈርቷል። ያቅኝ ግዛት ቀንበር በውስጡ አለ። ኢትዮጵያዊ ግን ኩሮ ሆኖ እንዲንቀሳቀስ ልበ ሙሉነት የሰጡት ያን ጊዜ ራሱ ደጃዝማቹ፣ ቀኛዝማቹ፣ ፊታውራሪው፣ የጦር መሪው፣ ህዝቡ ሁሉ በከፈሉት ታላቅ መስዋዕትነት በመሆኑ በዛን ጊዜ ያን መስዋዕትነትን የተቀበሉ በመላ ኢትዮጵያ ላሉ ህዝቦች አሁንም በዛሬው በታላቋ የካቲት 23 የድል በዓል ላይ ሆኜ በአጸደ ነፍስ ያሉትን አባቶቻችንን እናቶቻችን ሁሉ እኔ እጅ ነሳለሁ።
ሁለተኛም እጅ ነሳለሁ፣ ሶስተኛም እጅ ነሳለሁ ባሉበት ክብራቸው ይስፋ፣ በሰማይም በገነት ያኑራቸው ብዬ እመኛለሁ።